በዓመት ከ256 ቀናት በላይ የሚጾም አማኝ ያለባት ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ለዘመናት የቆየውን ጥብቅ ሥርዓተ ጾም ለመጠበቅ መንፈሳዊ ጥንካሬያቸውንና ለፈጣሪ ያላቸውን ፍቅር ይገልጻሉ። ከ3000 ዓመታት በፊት በሰሎሞናዊ ሥርወ መንግሥት በጃንደረባው ጥምቀት ይቀጥላል። በቅዱስ ያሬድ ዜማ ይረቃል። በላሊበላ ጥበብ ይገዝፋል። ዛሬ ኢትዮጵያ ጥንታዊ ታሪክ በአራት ታላላቅ ዋና ዋና ምዕራፎች እንቃኛለን። ይህች ቤተክርስቲያን ለሁሉም እምነቶች መሰረት ነች። ዛሬ ከሷ ተከፍለው ራሳቸውን በሌላ ማህበር ከተው የወጡት ቤተክርስቲያናት ሁሉ ምንጫቸው ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ለዘመናት አንድነቷን አስጠብቃ እስከ ዛሬ ለትውልድ ያስተላለፈችው ለልጅ ልጅ የሚነገር ብዙ ታሪኮች በዚህ ምዕራፍ ላይ እንቃኛለን። ስለ ላሊበላ፣ ስለ ቅዱስ ያሬድ፣ ስለ ገዳማት ሁሉ ይቃኛሉ። የዝግጅት ዘመን ከኦሪት ወደ ወንጌል። ክርስትና ወደ ኢትዮጵያ ከመግባቱ በፊት ሀገሪቱ ለአምላከ እስራኤል ያደረች ነበረች። ንግሥተ ሳባ ከንጉሥ ሰሎሞን ዘንድ ይዛው የመጣችው የኦሪት እምነትና ቀዳማዊ ምኒልክ ይዞት የመጣው ታቦት ጽዮን ለኢትዮጵያ ኦርቶዶክስ ቤተክርስቲያን መሰረት ሆነ። ክርስትና በተወለደ በአንደኛው ክፍለ ዘመን የንጉሥ ህንዴክ ጃንደረባ በቅዱስ ፊልጶስ እጅ ተጠመቀ። ወደ ሀገሪቱ ሲመለስ ለኢትዮጵያ የመጀመሪያውን የክርስትና ብርሃን ይዞ ወጣ። ይህ ዘመን ኢትዮጵያ እጆቿን ወደ እግዚአብሔር የዘረጋችበት የዝግጅት ዘመን ነበር። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብርሃንና የጥበብ ዘመን። አክሱም እስከ ላሊበላ። በአራተኛው ክፍለ ዘመን በአቡነ ሰላማ ከሳቴ ብርሃን አማካኝነት ክርስትና የሀገሪቱ ይፋዊ ሃይማኖት ሆነ። ይህ ዘመን የጥበብ ማደያ ነበር። ቅዱስ ያሬድ በስድስተኛው ክፍለ ዘመን ሰማያዊ ዜማ አቀናጅቶ ለቤተክርስቲያን ሰጣት። ሰዓቱ ቅዱሳን መጻሕፍትን ወደ ግዕዝ ተርጉመው ገዳማዊ ሕይወትን አስፋፉ። ቅዱስ ላሊበላ በ12ኛው ክፍለ ዘመን ዓለምን ያስደነቁትን 11ዱን የውቅር አብያተ ክርስቲያን ከአንድ ወጥ ድንጋይ በመፈልፈል ዳግማዊ ኢየሩሳሌምን በኢትዮጵያ ምድር ላይ አቆመ። ቤተክርስቲያን የጥበብ፣ የሥነ ሕንጻ፣ የትምህርት ማዕከል የሆነችበት ወርቃማ ዘመን ይህ ዘመን ነበር። ኦርቶዶክስ ተዋሕዶ ቤተክርስቲያን የፈተና የጽናት ዘመን። ቤተክርስቲያኗ በታሪኳ ብዙ ፈተናዎችን አሳልፋለች። በ10ኛው ክፍለ ዘመን የኦዲት ጉዲት ወረራ፣ በ16ኛው ክፍለ ዘመን ደግሞ የሐመድ ግራኝ ጦርነት ጥንታዊ ቅርሶችና መጻሕፍትን አውድመዋል። ከዚያም በመቀጠል የካቶሊካዊ ሚስዮናውያን ቤተክርስቲያኑትን ዶግማና ሥርዓት ለመለወጥ ሞከሩ። ሆኖም ግን ሕዝብና ነገሥታቱ ሃይማኖታችንን አንለቅም በማለት እስከ ደም መፋሰስ ድረስ ደረሱ። ዛሬም ቤተክርስቲያኗን የሚታገሏት ሰርገው የሚገቡ ብዙዎች አሉ። ነገር ግን እምነቷ ሕዝቧ ነውና ሕዝቧ እምነቷን ይጠብቅላታል። ይህች ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ትባላለች። ይህ ዘመን ቤተክርስቲያን እንደ ወርቅ በእሳት የተፈተነችበትና የኢትዮጵያዊነት መታወቂያነቷን ያረጋገጠችበት ወቅትም ነበረ። የኢትዮጵያ የኦርቶዶክስ ተዋሕዶ ቤተክርስቲያን የነጻነትና የትንሣኤ ዘመን እስከ ዛሬ ድረስ የቀጠለ። በ20ኛው ክፍለ ዘመን ቤተክርስቲያኒቷ ታሪካዊ ለውጦችን አደረገች። ለ1600 ዓመታት ከግብጽ ጳጳሳትን ስትቀበል ከቆየች በኋላ በ1951 ዓመተ ምህረት የራሷን ኢትዮጵያዊ ፓትርያርክ ሾመች። በአድዋ ጦርነት ጊዜ ታቦተ ጽዮንን ይዛ በመዝመት ለሀገሪቱ ነጻነት ጋሻ ሆናለች። ዛሬ ኢትዮጵያ በጠላት እንዳትደፈር
በወራሪ እንዳትሸነፍ ያደረጋትም ይህ ታላቅ ምስጢሯ ነው። ዛሬ ላይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሀገር አልፋ በዓለም ዙሪያ አህጉሯን አቋርጣ ወንጌል ብርሃንን የምታበራ ጥንታዊ ስልጣኔ ባለቤትና የብዙ ሚሊዮን ምዕመናን እናት ሆናለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ በቃል ሲነገር የኖረ ብቻ ሳይሆን አሁን ሳይንሳዊ ምርምሮችና አርኪኦሎጂስቶች ቁፈራዎች አዳዲስ እውነታውን እያመጡ ይገኛል። ዛሬ በቅርብ ዓመታት እስከ 2025 የተገኘ አዳዲስ ታሪኮች መረጃዎችን እናያለን። በአክሱም የሚገኘው አዲሱ መረጃ በቅርቡ በአክሱም አቅራቢያ ቤተሳሚቲ በተባለ ቦታ የተገኘው የጥንት ቤተክርስቲያን ፍርስራሽ ሳይንሳዊ ውጤቱ በካርቦን ምርመራ መሰረት ሕንፃው በአራተኛው ክፍለ ዘመን ከ313 ዓመት አካባቢ የተገነባ መሆኑ ተረጋግጧል። ይህ ግኝት ቤተክርስቲያኗ ክርስትና ገና በጠዋቱ ወደ ኢትዮጵያ መግባቱን ያረጋግጣል ብላ ለዘመናት የምታስተምረው ታሪክ በሳይንስ አረጋግጦላታል። ከሰሃራ በታች ካሉ ሀገራት ጥንታዊ ክርስቲያን ሕንፃ ያደርጋታል። አዲሱ መረጃ እንደ ኢሮፒያን አቆጣጠር በታኅሳስ 20 2025 የተደረገ አዲስ ግኝት ከታዋቂው አባ ገሪማ ወንጌል ቀጥሎ ሁለተኛው ጥንታዊ የብራና መጽሐፍ ተለይቶ ታውቋል። ይህ መጽሐፍ ከ1270 ዓመተ ምህረት በፊት የተጻፈ ሲሆን ጥንታዊ የኢዮብና የዳንኤል መጽሐፍትን ይዟል። ኢትዮጵያ ለዓለም መጽሐፍ ቅዱስን በመጠበቅ ረገድ ያላትን የማይተካ ሚና ዳግመኛ ያረጋገጠ ነው። በታኅሳስ 2025 ቤተክርስቲያኗ ዘውድ በኢትዮጵያ በሚል ርዕስ በዶክተር መንግስቱ ጎበዜ የቀረበውን ጥናት ዋና ነጥብ እንመልከት። ጥናቱ በውጭ ሀገር ምሁራን ሲዛቡ የነበሩ ታሪክ ትረካዎችን በሀገር በቀል ዕውቀትና ቤተክርስቲያንን መረጃዎችን ለማረም የተደረገ ጥናት ነው። ቤተክርስቲያኗ ለሀገር ግንባታና ለሉዓላዊነት ያበረከተችውን አስተዋጽኦ በዘመናዊ ታሪክ አጻጻፍ ዘዴ የሚያሳይ ነው። በ2025 ዓመተ ምህረት የተገኘው በ15ኛው ክፍለ ዘመን ጥንታዊ የኦሪት መጽሐፍ ትርጉም የግዕዝ ቋንቋ ለኦርቶዶክስ ክርስቲያን ብቻ ሳይሆን ለኢትዮጵያ አይሁዳውያንም ቤተ እስራኤል የቅዱስ መጽሐፍ ቋንቋ መሆኑንና ሁለቱ ማህበረሰቦች የጋራ የሆነ ጥንታዊ ታሪክ ስርዓት እንዳላቸው በግልጽ ያሳያል። እነዚህ አዳዲስ ግኝቶች የሚያሳዩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ተፍቆም ሆነ ተጠንቶ እንደማያልቅ ነው። ታሪክ ገና ብዙ የሚገልጣቸው ምስጢሮች አሏት። አማኝም ሆንክ ታሪክ አፍቃሪ እነዚህን ቅርሶች መጠበቅ የሁላችንም ድርሻ ነው። ይህች ቤተክርስቲያን ታሪክ ብቻ አይደለችም፣ የኢትዮጵያ ሕያው እስትንፋስ እንጂ። ከሺህ ዓመታት በፊት የጀመረው ጉዞ ዛሬም በክብር ይቀጥላል። ኦርቶዶክስ ተዋሕዶ እምነቴ የተመሰረተ ሳልሳለም አላልፍ ደጅሽ ሳልደና ሞዳኑ ሽታ ናፍቆኛልና ኦርቶዶክስ ተዋሕዶ እምነቴ የተመሰረተ ሳልሳለም አላልፍ ደጅሽ ሳልደና የዳኑ ሽታ ናፍቆኛልና ይለኛል። ሰብስክራይብ በማድረግ ቤተሰባችን አባል ይሁኑ። የደወሉን ምልክት በመጫን አዳዲስ ቪዲዮዎች ሲለቀቁ ወዲያውኑ እንዲደርሳችሁ ያደርጉ። ላይክ፣ ሼር ማድረግ
ይህ ታሪክ ለብዙዎች እንዲደርስ ለወዳጅ ለዘመዶ ያጋሩት። ስለተከታተላችሁን እናመሰግናለን። በሚቀጥለው ታሪክ ክፍል እስክንገናኝ ሰላም እግዚአብሔር ከእናንተ ጋር ይሁን።